ትንሣኤከ ለእለ አመነ። ሰላም ጤና ይስጥልኝ። የአማን የልሳነ ግዕዝ ሚዲያ ተከታታዮች፣ ይህ ሚዲያ ግዕዝ ማውረድ ይከብደናል፣ መግሰስ ያስቸግረናል። እንደገናም ደግሞ የግሱ አወራረድ እና ፍቺ አሰጣጡ ወይም አፈታቱ አልገባን አለ ለምትሉ ለሁሉም ለጀማሪም ለመካከለኛም እንዲሁም ለፈጻሚያን ማስታወሻን ሊሆን ይችላል ማለት ነው። ይህንን ታሳቢ ተደርጎ የአንቀጽ እርባታ በቀላል መንገድ በሚል ሰርተን በዚህ የአማን ልሳነ ግዕዝ ሚዲያ የዩቲዩብ ቻናል እየለቀቅን እንገኛለን። እናንተም ይህንንና እንዲሁም ደግሞ በሌላ አይነት ይሰራልን ብላችሁ የምታስቡት ካለ ይህ ይጠቅመናል የምትሉት ካለ እንዲሰራላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። የምናየው ከሀለሃ ጀምረን እስከ መጨረሻው እንግዲህ ያሉትን ግሶች እያወረድን በአማርኛ ደግሞ እየፈታን እናያለን። የአፈታት ችግር ያልኩት ቅድም እስከ ንዑስ አንቀጽ ድረስ ይፈታል። በጉባኤ ቤትም በተለያዩ መፍታት ይቻላል። ነገር ግን መስም ቅጽሉን ወይም ባይ ቅጽሉን እና ዘር አፈታት እንዴት ይፈታል የሚለውን በዚህ ቪዲዮ እና ከእንግዲህ ወዲያ በምንለቃቸው ቪዲዮዎች አፈታቱን ሁሉን እናያለን ማለት ነው። እንደገና ደግሞ ይህ በውእቱ ከመራህያን መካከል በውእቱ እኔ ያረባ ነው። ነገር ግን በሌላ መራህያን ለምሳሌ በቅርቦች፣ በሩቆች እና የአንደኛ መደብ ቅርብ በዚህ ማርባት ይቻላል። በዚህ ከዚህ ሁሉ ከአስሩ መራህያን ይርባልን በዚህ ቢረባልን እኛ በጣም ይገባናል በምትሉት እናረባለን ማለት ነው። ያም ይሆን ግን በኮሜንት ላይ ጽሑፋችሁን ሀሳባችሁን ስታስቀምጡልን ነው። ያው ይህ ሚዲያ ጀማሪ ሚዲያ ነው። ነገር ግን የእናንተን ሀሳብና አስተያየት ተቀብሎ ማስተካከል ያለበትን እንዲያስተካክል አስተያየታችሁ ኮሜንታችሁ እንዳይለየን ላይክ፣ ሼር፣ ፎሎውም በዚሁ አጋጣሚ ደህና ነገር ናቸውና እንድታደርጉ ከቅርታ ጋር እጋብዛለሁ። ወደ ትምህርታችን እንግዲህ የአንቀጽ እርባታ በቀላል መንገድ የመጀመሪያው ግስ ሀልሃ ነው። ሀልሃ ወደረ ይላል። የቀዳማይ ግስ ማለት የኃላፊ ጊዜ ማለት ነው። የኃላፊ ጊዜ ካልአይ ማለት ደግሞ የፊውቸር ማለት ነው። ፊውቸር ማለት ነው። ሳልሳይ ማለት ይህ ዘንዱ ነው። ትእዛዙ ደግሞ ራብአይ የምንለዋለን ማለት ነው። ስለዚህ ቀዳማይ ግሱ ሀልሃ ከሆነ ወደረ ይሆናል። የሀልህ ሲል ይወድራል ይሆናል። ይህላህ ይወድር ዘንድ፣ ይህላህ ይወድር። ንዑስ አንቀጹ ሀሊህ ሀሊሆት አፈታት መወድር ማለት መወደር። ቦዛ
አንቀጽ ያው ከሚቀር እንጂ ያመጣሁት ከእንግዲህ ላናየው እንችላለን። እንደዚህ አድርጎ እንደዚህ ሆኖ የሚለውን ስለሚገልጽልን ያን ያክል ነው ጠቀሜታውና ሀሊሆ ወድሮ ማለት ይሆናል። ሳድስ ቅጽል ወይም ውስጠዘ ህሉህ በቀተለ ነው ቅቱል እንዳለው ማለት ነው። ህሉህ የወደረ የሆነ የሚወድር የወደረ የነበረ ተብሎ ይፈታል ማለት ነው። እንግዲህ የወንዶች መስም ቅጽል ወይም ባዕድ ቅጽል መህልህ፣ መስተህልህ፣ መስተሃልህ ፍቺ የወደረ የሚወድር የወደረ የነበረ ተብሎ ይፈታል። ይህ የወንድ ሲሆን ነው። ማብዛት ይቻላል። ለምሳሌ ይህንን በምናበዛበት ሰዓት መህልሃን፣ መስተህልሃን፣ መስተሃልሃን ብሎ የወደሩ የሚወድሩ የወደሩ የነበሩ ተብሎ ይፈታል ማለት ነው። እንግዲህ የወንዶችን አይተን የአንስትን ወይም የሴቶችን በምናይበት ጊዜ ደግሞ መህልህት፣ መስተህልህት፣ መስተሃልህት የወደረች የምትወድር ትወድር የነበረች ተብሎ ይፈታል። እንግዲህ ይህንንም ማብዛት ይቻላል። በብዙ ስናደርገው መህልህታት፣ መስተህልህታት፣ መስተሃልህታት የወደሩ የሚወድሩ ይወድሩ የነበሩ ተብሎ ይፈታል። እንግዲህ ከመስም ቅጽሉ ባለፈ ደግሞ ሳቢ ዘር፣ ባዕድ ዘር፣ ዘመድ ዘር፣ ጥሬ ዘር እነዚህ ላይ ግሱን ብናወርደውም ያፈታት ችግር አለ። እንዴት እንፍታው፣ እንዴት ነው የሚፈቱ የሚለውን እያሳየዋችሁ እሄዳለሁ ማለት ነው። ሳቢ ዘር ህልሃት በቀተለ ቅትለት እንዳለው ቅ ሳድስ ነው የፊደል ኦርደሩ፣ ት ሳድስ ነው፣ ለ ግዕዝ ነው፣ ት ሳድስ ነው ማለት ነው። ይህም በዚያው ህ ሳድስ፣ ል ሳድስ፣ ሀ ግዕዝ፣ ት ሳድስ ይሆንና ፍቺው መወደር ወይም ማስወደርም ሊሆን ይችላል ማለት ነው። አፈታቱ እንደዚህ ነው። ባዕድ ዘር ደግሞ ባዕድ ዘር የምንለው እንግዲህ ባዕድ ፊደሎች የታወቁ ናቸው። ተ ሊሆን ይችላል፣ አ ሊሆን ይችላል፣ ነ ሊሆን ይችላል። ስለዚህ ምህላህ ያለው ባዕድ ዘር እንዳጠቃላይ ማድረጊያ ቦታን የሚገልጽ ነው። ምህላህ ምቅታል እንዳለው ምህላህ ይሆናል። ያ ማለት መወደሪያ ቦታ ማለት ነው። ጥሬ ዘር ህላሄ ወይም እንደ ቀተለ ህላሄ ብሎ ሊጠብቅ ይችላል። ግን ይህ ሀልሃ በመጽሐፍ ላይ ጥሬ ዘር በምስክርም የለም ማለት ተጠቅመንበት አናውቅም እንጂ እንደ ቋንቋው የቀተለ ስለሆነ ሰርዌው ቀተለ ስለሆነ በቀተለ መሄድ ይችላል። ስለዚህ ቋንቋውን ተጠቅመነው ስለማናውቅ እንጂ ጥሬ ዘሩ የለም አይባልም። ስለዚህ በዚያኛው ቅታሌ እንዳለው ህላሄ ብሎ ይወጣል። ፍቺውም አወዳደር ማለት ነው። ያ ማለት ተግባር ማለት ነው። ሲፈታ ጥሬ ዘር በተግባር ነው። ዘመድ ዘር ደግሞ በስራ ወይም የአንቀጹን ስም ይዞ መሄድ ናውን ማለት ነው። ዘመድ ዘር በቀተለ እንግዲህ ቀተለ ዘመድ ዘሩ ቀታል፣ ቅትል፣ ቀትል ተብሎ ይፈታል ወይም ይገሰሳል። ስለዚህ ዘመድ ዘር
የሀለህ ዘመድ ዘር ሀልህ ህልህ ህላህ ይሆናል። እንግዲህ ናውን ነው ብለናል። ናውን ከሆነ ደግሞ ወይም ስም ከሆነ ደግሞ ውደራ ይሆናል ማለት ነው። ጥሬና ዘመድ ዘር እንዳወጣጣችን ይወሰናል ማለት ቅድም እንዳልኳችሁ መጽሐፍት ላይ ጥሬ ዘርን ላናገኝ እንችላለን፣ ዘመድ ዘርን ላናገኝ እንችላለን። ምክንያት ከተባለ ቋንቋው ላይ መጽሐፍት ላይ ካላገኘናቸው ይዘለላሉ መጽሐፍ ላይ እና በቋንቋ ወይም በሴማቲክ ሴማንቲክ ሩሉ መሰረት ማውጣት እንችላለን። ሰርዌ ካለ ወይም ሰራዊት ካለው አንድ ግስ በዚያ በሰራዊቱ ምንም ሳንስት ሳናዛባ ማውጣት እንችላለን። አጠቃቀማችን ደግሞ የሚወስነው ተጠቅመነው አናቅም እንጂ ያስፈልገን ይሆናል። ግን ጠቀሜታውን በሌላ እየተካ ነው ስለሆነ ማለት ነው። እስኪ ከሳድስ ቅጽሉ ጀምሮ ያለውን በብዙ ሞክሩት። እናንተ ናችሁ። እስኩን ሳድስ ቅጽል ወጢኖ ለዘሃሎ ወጥንወ በብዙ እርባታ እስከ ሳድስ ቅጽል ወይም ከሳድስ ቅጽል ጀምሮ ያለውን በብዙ ቅድም መስም ቅጽሉንም ውስጠ ዘውንም ሳረባው እንደነበረው በዚያ መሰረት በብዙ በሴት በወንድ እያደረጋችሁ ሞክሩት። ይህንን ካልሆነ እኔ ብቻ እየተናገርኩ መሄድ ከሆነ እየገባችሁ አይደለም ማለት ነው። ስለዚህ እንዲገባችሁ ከተፈለገ እስክርቢቶ ወረቀት ይዛችሁ አድርጉ ምላችሁን ነገር ታደርጋላችሁ ማለት ነው። በየመካከሉ ይህ ደግሞ የሚከብድ ነገር አይደለም። እናንተ ስትሞክሩ ነው ሊሳካ የሚችለውና እኔ ብቻ የተናገሩት ሲሄድ የመረሳት ባህሪ ይኖራል። ነገር ግን እስክርቢቶና ወረቀት የምታገናኙ ከሆነ ወይም በጭንቅላታችሁ ይህ እንዴት ይሆናል ብላችሁ የምታስቡ ከሆነ ብዙ ትርፍ ነገር ታገኛላችሁ ማለት ነው። ወይም እንድታስቡት ይረዳችኋል ማለት ነው። ሀለሃ የተባለ አንቀጽ ወይም ግስ እንግዲህ በባረከ ርዕስትነትም ወይም ሰርዌነትም ይረባል ማለት ነው። ያ ማለት ሀልሃ በግዕዝ ሳድስ ግዕዝ ሆኖ የነበረው ሀልሃ ሲል ደግሞ በባረከ ራብ ሳድስ ግዕዝ ሆኖ የፊደል ቅደም ተከተሉ ሲቀመጥ ሀልሃ የሀል ሀልሆ ሀልሆት ህሉህ እያለ ይረባል ማለት ነው። ትርጉሙ እንደ መጀመሪያው ነው። የሚለያይ ምኑ ነው? የፊደል አቀማመጡ ነው።